ክርስቲያን ከተባለ ዘንዳ ንስሐ ሊገባ ሊቆርብ ግዴታው ነው። ታዲያ አንቺስ ንስሐ ገብተሽ ቆርበሽ ታቂ ይሆን? ይህ ማለት ደግሞ ምን ማለት ነው? ገና እኮ 40 ዓመቴ ነው። በዚህ ዕድሜ ነው እንዴ የምቆርበው? ኧረ ገና ልጅ ነሽ። ንስሐ ገባሽ ወይ ላሉት ደግሞ ኮረና ገባ ሲባል ገብቼ ነበር። ከዚህ በኋላ ግን ንስሐ የምገባው ልሞት ስል ነው። ደግሞም አልሞትም። የታመመንም ቢሆን እጠይቃለሁ። ሙዝ ላመጣው ሙዝ፣ ብር ላመጣው ብር እሰጣለሁ። የእመቤታችንን ዝክርም ቢሆን እዘክራለሁ። ግን የምጠራው ዘመዴንና የጠራኝን ነው። የልጆቻችን ባህሪ መለወጥ የጀመረው እኛው ራሳችን ተማሩ ብለን ተማሪ ቤት ከላክን ወዲህ ነው። ከእንግዲህ ወዲህ የሀገራቸውን ባህልና ወግ ትተው የዘመናዊ ባህርነት ተገዢ ይሆናሉ። ለዚህ ሁሉ ተጠያቂ ታዲያ ማን ነው? መምህር ራሱ ነው። ሲጋራ ጫት ሆኗል አይደለም እንዴ? እውነት ነው። አዎ ሲጋራና ጫት ነው የሚይዘው። ታዲያ ለዚህ ሁሉ ተጠያቂ መምህራኖች ናቸው። ማንም አይደለም መምህር ይጠየቅ። ይሄ ሁሉ ነገር ሲፈጠር የት ነበር መምህር? አንቺ ግን ምን ነው ጫማ እንለካካልሽ? እንደውም አሁን ሐሳቤን ቀይሬያለሁ። ለዚህ ሁሉ ነገር ተጠያቂ ካህናትም አይደሉም ጳጳሳትም አይደሉም። ማነው ካላችሁ መንግስት ነው። ኦኬ ይሄ ጥላቻና አድመኝነት የወለዱት የክፋት ሐሳብ ህዝብ እንደሆነ ቢነግሩትም ቢመክሩትም አይሰማም። ክቡር ዳኛ ለዚህ ቸሩና ገና ነው መንግስት ሲባል እንደውም ህዝብ ይቀር። ሁሌ ያመላልሱናል። ምንም ጠብ የሚልልን ነገር አይገርምሽም? ኧረ ተይኝ በለሽ። ደህና ዋላችሁ? እግዚአብሔር ይመስገን። አሁንስ እዚህ ፍርድ ቤት ነው መመላለስ ይሰለቻል። ኧረ እኔም ሁለተኛ ውሳኔ ካልተሰጠ እንደው ድርሽ ነው ማለት መጣ ደህና ዋላችሁ? እግዚአብሔር ይመስገን። ምን አገባሽ? በእንኗል ማን ነው? ቅዱስ ያጫውቷት። አሁንስ ፍርድ ቤት የተባለ ነገር ነው ያስጠላኝ። በቅዱስ ገብርኤል እንዴ 3 ቀን ሙሉ እንመላለሳለን ለአንድ ጉዳይ። ለባላችሁ እስኪ እኔ ይመስገን። አማራችሁ እስኪ ተነሳተ አረበሉ በእግዚአብሔር ቁጭ አሉ። እንዴት ቆይታችኋል? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ሁላችሁም እንደምታውቁት የዛሬው ሸንጎ የተሰበሰብንበት ዋና ዓላማ አንድነት ስለመጥፋቱና መለያየት ስለመብዛቱ ብሎም ደግሞ የቤተ ክርስቲያንን ስርዓት ባለማክበር የአባቶችን ትእዛዝ በመጣስ ሰው በኃጢአት ስለመጥፋቱ ብሎም ደግሞ ራሱን የኃጢአት ምርኮኛ አድርጎ በመጣሱ ነው። እንግዲህ ሁላችሁም የክስ እንግዲህ ይመለከታችኋል። እዚህ ሳይገባችሁ አጠገባችን ካሉት ከአባታችን በስተቀርና እስቲ የምትሉትን ንገሩኝ ልጆቼ። እዚህ ጋር አባቴ ክቡር ዳኛ፣ እኔ እንደሚታየኝ ከታያችሁ፣ እኔ እንደማስበው ካሰባችሁ ችግሩ ግልጽ ነው። የመፍትሄው ሀሳብ በእጃችሁ ነው። ምንድነው? እኔ ካላሰብኩ አልታሰብም ማለት? ሐሳብሽን ለኛ ማስረዳት ሌላ፣ እንደኔ ካላሰባችሁ ማለት ሌላ። ችግር አለብን እንዴ? ሰውዬ ከኔ ጋር ችግር ካለብን መናገር ነው። ይኸውልዎት ክቡር ዳኛ፣ ለዚህ ሁላ ነገር ተጠያቂዎች መምህራኖች ናቸው። ክርስቶስ እንኳን ሁሉን አዋቂ ሆኖ ሳለ ከመምህራን እግር ስር ቁጭ ብሎ ተምሮም አይደል? እኩሌታው ገንዘብ እየከፈለ እኩሌታው ደግሞ የመንግስት ያስተምራል። ነገሩን ልብ ብላችሁ አይታችሁ ከሆነ የልጆቻችን ባህሪ መለወጥ የጀመረው እኛው ራሳችን ተማሩ ብለን ተማሪ
ተማሪ ቤት ከላክን ወዲህ ነው። ከእንግዲህ ወዲህ የሀገራቸውን ባህልና ወግ ትተው የዘመናዊ ባህርነት ተገዢ ይሆናሉ። ለዚህ ሁሉ ተጠያቂ ታዲያ ማን ነው? መምህር ራሱ ነው። እኛ እሺ ምን እናርጋቸው? እንግዲህ አስጨርሰኝ፣ አታስቀርጠኝ። እላስ እንግዲህ በመሃል ተማሪ ሲሆን ደፍተርና እስክሪብቶ መያዝ የነበረበት አሁንስ ምንድነው የሚይዘው? ሲጋራ፣ ጫት ሆኗል። አይደለም እንዴ? እውነት ነው። አዎ ሲጋራና ጫት ነው የሚይዘው። ታዲያ ለዚህ ሁላ ተጠያቂ መምህራኖች ናቸው። ማንም አይደለም መምህር ይጠየቅ። ይሄ ሁላ ነገር ሲፈጠር የት ነበር መምህር? እና ደግሞ ዓለማዊ ትምህርት ይማራል ልጄ። ጸባዩን ባለጌ ነው። እንደው ይቅር በለኝ ጌታ ሆይ። ከተስተካከለ ብዬ ሰንበት ትምህርት ቤት ከተትኩት። ብሶበት አረፈ። ይቅርልኝ፣ ብሶበት አረፈ። ይቅር በለኝ ጌታ ሆይ። እንደው ለዚህ ሁላ ተጠያቂ መምህራኖች ናቸው። ተቆሙ አለኝ ክቡር ሸንጎ። እንደው ይሄ ሸንጎ አክብሬ እውነት ወርቅ የሆኑ ልጆቼን ትቼ ነው የመጣሁት ሳስተምር ማለት ነው። ይኸውልኝ እነሱ የሚያነሱት ወቀሳ እኮ ውሃ እንኳን የሚያነሳው ወቀሳ እኮ የራሳቸውን ኃጢአት ወደኛ ትራንስፈር ማድረጋቸው። ይታይልኝ እንግዲህ ኃጢአት ማበደር ተጀመረ እንዴ? አላወኩም እኮ እኔ ነችና አሁን እኔ እያልኩኝ ያለሁት ወላጆች ናቸው ጥፋተኛ ነው እያልኩኝ ያለሁት። ለማለት ፈልገህ ነው? ያስጨርሱ። ያው እኔ የሂስትሪ አስተማሪ እንደመሆኔ መጠን ትንሽ ልበላችሁ። እኛ ትምህርት ሚኒስተሩ እንዳመጣው ካሪኩለም እያስተማርን እንገኛለን እንዴ። ይሄን ዕውቀት እኮ እያበላናቸው ያለነው እኛ መምህራን ናንጂ እንጂ ትምህርቱ ሲጋራና ጫት መያዝ ነው። ይታዩት እኛ እያስተማርናቸው ያለነው ከዕውቀት እንዳይቀሩና እንዳያጓርዱን ብቻ እኮ እንጂ የራሳቸውንማ አቤት ይቻሉት። እኛ ምን አገባን? የአባብዬን ወደማምዬ ይሉታል። እንግዲህ እንደዚህ ነው። ስለዚህ ለዚህ ሁሉ አዘቅት እነሱ ናቸው ተቀጮች። ታዲያ ወላጆች ናቸው ጥፋተኛ ነው የምትሉ እንዴ? እና ወላጆች ናቸው ጥፋተኛ እያልኩኝ ያለሁት። ወላጆች በዚህ ጉዳይ ምን ትላላችሁ ታዲያ? መምህራን ናቸው። መምህራን ጥፋተኛ መምህር። ይቅርታ ያደርጉልኝ ክቡር ዳኛ፣ ለእኔ ጥፋተኛ መምህራንም ወላጆችም ናቸው። የኛ ፈራጅ አንቺስ ልጅሽ ሲበላሽና ሀገር ሲበጠብጥ የማንን ጎፈሬ ቆመሽ እያበጠርሽ ነበር? ለሰንበት ትምህርት ቤቱም ላችሁ እነሱ የቻሉትን ያህል ያስተምራሉ። ከዛ በስተቀር አንቺ በስነ ምግባር ካልታነሽ፣ ልጁን ካልተከታተልሽ ልጁ ምን ያድርግ? ውለት የሚያድር ከአንቺ ጋር ደግሞ ለውጥ የለም ትላለሽ። አንቺ ራስሽ መጀመሪያ ጸባይሽ ላይ ለውጥ አሳይ እኮ። አንተስ መምህር ተብዬው የተላከልህን ተማሪ በስነ ስርዓቱ ማስተማር ካልቻል አልችልም አቅም አይፈቅድም ብለህ አስልከህ ከማያገባ ከምትገባ ውሻ ምን አገባ ከሰው እርሻ አሉ። አንቺ ግን ምን ነው ጫማ እንለካካልሽ? አይ እንግዲህ ነገር ካለብሽ ኧረ ቆይ እኔ አለሁላት። ለመሆኑ እስከ ስንት ተምረሻል? እንግዲህ ነገር ካለበት ተወኝ። መጀመሪያ ያን አምቡላ ዛቂ ባለሽን አሳርፍ። ምን አስጨነቀ? እንግዲህ ይኸውልኝ ይቅርታ አድርጉልኝና ክቡር ዳኛ፣ እዚህ የተሰበሰበው ነፈሱላ የሚናገረውን አያውቅም። እሷው ኧረ ጎበዝ፣ የማንም ማህይም እየተጫወተብን እኮ ነው። ኧረ እኮ አይገርምም። በድጋሚ ይቅርታ አድርጉልኝና ክቡር ዳኛ፣ እንደተናገርኩት እነዚህ ነፈሱላ ሆነ። ታዲያ ለምን ከሸንጓችን መጣችሁ? አትሰዳደቡ አላል? ይቅርታውን ልሰልሰውና ክቡር ዳኛ፣ እንዴት እንዳልታያችሁ ፈጽሞ አልገባኝም። እስኪ ታያችሁ ይሄ ሁሉ መዘዝና ችግር የመጣብን በቤተ ክርስቲያን ሰዎችም አይደል? እስኪ ምንትይ ጠብቅ ተብሎ የተሰጠውን በግ ለተኩላ የሚያስበላ እረኛ ያለበት ዘመን ላይ እኮ ነው ያለነው ጎበዝ። ሁሉን ነገር እንብላው ነው እንጠጣው ነው። እስኪ ታያችሁ ለሰበካ አይግዚው ለሰበካ ጉባኤ እንኳን የምንከፍለው ስንት እንደሆነ አዳሜ ታውቂያታለሽ? አዎ 240 ብር ነው። አሁን እንደው እሱን አጥተሽ ነው እዚህ ስቋጥሪ ነው እንጂ የኛ ቴሜቴ አናውቅሽም እንዴ? ንገሩኝ ባይ ንስሐ እንኳን እኮ
የምትናገሪው ንግግር ስርዓት ቢኖርሽ ይሻል። አባቶችሽን በመናገር ትወረጅ ይመታለሽ እንጂ አትከበሪም። የእኛ ሊቃሊቃት በመጽሐፍ ውስጥ እንደሚለው እግዚአብሔር የሾማቸውን ማን ይከሳቸዋል? ማንስ ይነጥፋቸዋል ይላል። ታዲያ እንዲህ የማን ድክመት ነው? እግዚአብሔር የሾመውን የመጣው ነው። አዎ ልክ ነው፣ ልክ ነው። እንደው አባታችን በዚህ ጉዳይ የሚሉት ነገር ይኖር ይሆን? እግዚአብሔር ይስጥልኝ። የዚህ ሁሉ ጥፋት ተጠያቂው የቤተ ክርስቲያን ሰዎች ናቸው ተብሏል። ታዲያ እንደው ሸንጎ ቢፈቅድልኝ ይህንን ሐሳብ ያነሳችሁን እህቴ አንዳንድ ጥያቄ ልጠይቅ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ይህንን ያልሽው እህቴ እንደው በምን ተነስተሽ ነው እንዲህ ልትይ የቻልሽው? ክርስቲያን ስለሆንኩ ነው። መልካም መልካም። ታዲያ ክርስቲያን ከሆንሽ ዘንዳ የክርስቲያን ወጉ ማስቀደስ ነው። እንደው ታስቀድሽ ይሆን? እንዴታ እናውቅሻለን። አስቀድሰሽ ሞተሻል። ይሁና ታዲያ እንደው ታስቀድሽ ይሆን? እንዴታ አስቀድሰሽ ሞተሻል። ይሁና እስቲ እንደው መች ይሆን የምታስቀድሽው? በሰንበት በሰንበት ነው። ታምረ ማርያም የለበት ሰንበት። ከዛ ታምሯን ሰምቼ ጸበሌን ጠጥቼ የሰንበት ቂጣዬን በልቼ ውልቅ ነው። አይደለም። አንድ ክርስቲያን ቤተ ክርስቲያን ከመጣ ዘንዳ ሊያስቀድስ የሚገባ አሃዱ ከመባሉ በፊት ቀደም ብሎ ገብቶ እንደው ኪዳኑን አድርሶ ነው እንጂ ሊያልቅ ከሆነ መምጣትማ ምን ዋጋ አለው? ቀደም ብሎ ገብቶ ከሥርዓት ሁሉ መካፈል ነው እንጂ። እንደው ከዚህ በተጨማሪ አንድ ክርስቲያን ከተባለ ዘንዳ ንስሐ ሊገባ ሊቆርብ ግዴታው ነው። ታዲያ አንቺስ ንስሐ ገብተሽ ቆርበሽ ታቂ ይሆን? ይህ ማለት ደግሞ ምን ማለት ነው? ገና እኮ 40 ዓመቴ ነው። በዚህ ዕድሜ ነው እንዴ የምቆርበው? ኧረ ገና ልጅ ነሽ። ንስሐ ገባሽ ወይ ላሉት ደግሞ ኮረና ገባ ሲባል ገብቼ ነበር። ከዚህ በኋላ ግን ንስሐ የምገባው ልሞት ስል ነው። ደግሞም አልሞትም። አይ መጨረሻችንን እንኳን እግዚአብሔር ነው የሚያውቀው። እርሱ ነው ለሁላችንም ቀን ሰፍሮ ለክቶ የሰጠን። ንስሐ ሊገባ የሚገባው ሁልጊዜ ነው። ከሥጋው ደሙም ሊካፈል የሚገባው ሕፃን፣ ትልቅ፣ ትንሽ፣ አዛውንት ተብሎ ሳይሆን ሁሉም ነው። ክርስቶስ ሥጋና ደሙን የሰጠው ለሁላችንም ነው። ንስሐ ልንገባም ልንቆርብ የሚገባው ሁላችንም ነው። አዎ ከዚህ በተጨማሪ ግን እንደው ክርስቲያን ነኝ ካልሽ ዘንዳ አንድ ክርስቲያን ፍቅረ ቢጽ ሊኖረው ግድ ነው። ታዲያ አንቺስ እንደው የተራበ አብልተሽ የተጠማ ጠጥተሽ የታረዘ አልብሰሽ ታቂ ይሆን? ማብላትማ ወጉ ነው። አዳም እዚህ ያለች ሁሉ የእኔን እጅ ቀምሳለች። የታመመንም ቢሆን እጠይቃለሁ። ሙዝ ላመጣው ሙዝ፣ ብር ላመጣው ብር እሰጣለሁ። የእመቤታችንን ዝክርም ቢሆን እዘክራለሁ። ግን የምጠራው ዘመዴንና የጠራኝን ነው። ጠሩንም አንመጣም። አይ ክርስቲያን ግን ሊያበላ ሊያጠጣ የሚገባው ነገ ውለታ ቆጥሮ ብድር ለሚመልስ ሳይሆን ዛሬ ለተቸገረ ምንም ለሌለው ለታረዘ ለተራበ ነው። አዎ ለወዳጆቻችን ብናበላማ እነሱ ነገ ከነገ ወዲያ በምድር ይከፍሉናል። እኛ ግን ልናበላ ልናጠጣ የሚገባው ነገ እግዚአብሔር በሰማይ ቤቱ ይከፍልናል ብለን በማሰብ ሊከፍሉን ለማይችሉት ነው። አዎ እንደው ክቡር ሸንጎ እንደው መጨረሻ ጥያቄ አድርግልኝና እግዚአብሔር ሁሉን ሰጥቶ ሁሉን አሟልቶ
ከሰጠው ሁሉ ላይ ከ10 አንዱን ለኔ ስጡ ይላል። ታዲያ አንቺስ እግዚአብሔር ከሰጠሽ በረከት ጸጋ ላይ ከ10 አንዱን መስዋዕትሽን አስራት በኩራትሽን አውጥተሽ ይሆን? ይተው እንጂ ከዚህ ገቢ በላይ እንዴት ነው አስራት በኩራት የማወጣው? በአንድ በኩል ሽንኩርቱ፣ በአንድ በኩል ጤፉ ናላ እኮ ነው የሚያዞረው። ከዚህ በላይ ደግሞ አስራት በኩራት አውጥቼ ያለ እድሜ ልደፋ እንዴ? ተው እንጂ አባ። አይ እግዚአብሔር ሁሉን ሰጥቶ ሁሉን አሟልቶ ሳለ ነገር ግን ራሱን እንደ ተመጽዋች አድርጎ ከሰጠዋችሁ አንዱን ለኔ ስጡ እያለ ለምነናል። እኛ ግን እርሷንም እንነፍገዋለን። ከእግዚአብሔር አስራት በኩራት የማይሰጥ ሰው እንደምን ያለ ነው ቢሉ ከእግዚአብሔር ደጅ እንደሚሰርቅ ያለ ሰው ነው። አዎ እኛ አባቶች ምዕመኑን ሰብስበን ጠርተን እንመክራለን፣ እንሰብካለን፣ እናስተምራለን፣ የተቻለንን እናደርጋለን። ከዚያ ውጭ ግን ልናስገድደው አንችልም። አዎ ክርስቶስም እኮ ሐዋርያቱን የመረጣቸው በፍቅርና በፍላጎት ላይ ተመስርቶ እንጂ በግድ አልነበረም። እንግዲህ እኛ የተቻለንን እንሰብካለን፣ እናስተምራለን። ከዚህ በላይ ግን መቼም አንጋፋ፣ እነሱንም የነሱንም መብት አንጫን። የተቻለንን እናደርጋለን። አዎን መቼም እንግዲህ ይቅርታ ያርጉልኝና በድጋሚ ክቡር ዳኛ እንደውም አሁን ሐሳቤን ቀይሬያለሁ። ለዚህ ሁሉ ነገር ተጠያቂ ካህናትም አይደሉም ጳጳሳትም አይደሉም። ማነው ካላችሁኝ መንግስት ነው። ለኛ ተጠያቂ መንግስት ነው። አራንቲ ሴትዮ 10 ዘባርቀሽ ለዛውም ቀናሶታል። ስኳርና ዘይቱን ያስቀረው እንዴ? ዝበርሳ እንግዲህ ነገሩ ለዚህ ሁሉ ነገር ተጠያቂና ለዚህ ተሰብሳቢ እንድንሆን ያደረገን እዛ ጋር የተቀመጠው መንግስት ነው፣ ባለስልጣን ነው። ለሚቀመጥበት ወንበር እንጂ ለህዝቡ የሚጨነቅ መሽ መንግስት አለንና መሽ መንግስት አለን። እስቲ ውጡ አደባባይ ላይ ሁሉም እየየ ነው የሚለው፣ ሁሉም ብሶተኛ ነው። በማን ምክንያት? በመንግስት ምክንያት። ሰችቶናል። እንደውም ይሄ መንግስት ይቀየርልን። ይሄ ጥላቻና አድመኝነት የወለዱት የክፋት ሀሳብ ይሄ ህዝብ እንደሆነ ቢነግሩትም ቢመክሩትም አይሰማም። አንተ ከሰማ ይበቃል። ይሄ ህዝብ በገዛ እጁ ራሱን ወደ ኃጢአት ወደ እሳት ማግዶ በኋላ እጁን ወደ መንግስት ይጠቁማል። ይታያችሁ እንግዲህ ይህንን ወበከንቱ አሳሰብ ይዘን ሀገር እያለማን ኢንፍራስትራክቸር እየዘረጋ ነው። ይህ ህዝብ እንደሆነ ኃጢአትና በደል ያደገበት ለጠንቋይ ሲያሸበሽብ ብሎ ተበደልኩ ምናምን አንብሎኛ ጋር ይመጣል። ስለዚህ ክቡር ዳኛ ለዚህ ቸሩና ገና ነው መንግስት ሲባል እንደውም ህዝብ ይቀየር ቀይርና ቀይሮ ትላለች አሉ። አወቁሽ ናቁሽ እንዴ? አዎ ደግሜ እላለሁ ህዝብ ይቀየር። ሙሴን እግዚአብሔር ህዝቦቹ በበደሉ ጊዜ በሌላ ህዝብ ላይ እሾምሃለሁ አላለውም ነበር? ስለዚህ ክቡር ዳኛ እኛም ህዝብ ይቀየር፣ ይህንን ህዝብ እንደሆነ መምራት በፍጹም መምራት አንፈልግም፣ መመራት አንፈልግም፣ በቃ አንፈልግም። ይቀሩልን። ይበቃል። ሁላችሁንም ሰምተናችኋል። ይበቃል። የሁላችሁንም ድምፅ ሰማን። በቃ እንግዲህ የሁላችሁም ሀሳብ ቢደመር እርስ በርስ ከመጠቃቀም ያለፈ ሌላ ምንም ፍሬ ነገር የለውም። በእርግጥ ክሱንም ብንመረምረው ክርስቲያናዊ ይዘቱና መንፈሳዊነትን መፈተሹ ይጠነክራል። ለዚህም ውሳኔ እንሰጣለን። ነገር ግን ውሳኔው በእኛ ሳይሆን
በአባታችን ቢሆን ይሻላል። እሳቸው በመጽሐፉና በፍትሐ ነገሥቱ አድርገው ለዚህ የሚበጅ ፍትህን ይሰጡናል። ክቡር አባታችን እንደው በእኔ በኮልታፋው አንደበት ፍትህ ከሚሰጥ እግዚአብሔር በቃሉ ያለውን ሰምተን እርሱ ያለውን ብናደምጥ መልካም ነው። አዎ እንግዲህ ጌታችን በቃሉ እንዲህ ይለናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ እንዳይፈረድባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ስለምን ታያለህ? በአንተ ዓይን ያለውን ምሰሶ ስለምን አትመለከትም? ስለምንስ አታስተውልም? በወንድም ያለውን ጉድፍ ስለምን ትመለከታለህ? በአንተ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብስ አስቀድመህ በአንተ ያለውን ምሰሶ አውጣ። ከዚህ በኋላ በወንድም ዓይን ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራችሁ እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ። ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። ለምኑም ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ሁሉ ያገኛልና ይላል ጌታችን በቃሉ። ስለዚህ እኛም አንተ ነህ ጥፋተኛ፣ አንቺ ነሽ ጥፋተኛ እያልን ከመጠቋቆም ባለፈ እኔ ምን አረኩ፣ የኔ ኃላፊነት ምንድነው የምንልበት ዘመን ያደርግልን። አዎ ሳይማሩ ከመውቀስ ተምሮ ወደ ማወቅ ያስሸጋግረን። አዎ ይህንንም ዓመት የበረከት የሰላም ያደርግልን። በዚህ በኩል ፍርዱ ይህ ነው። ስለዚህ ሁላችሁም ራሳችሁን መርምሩ። ማለፊያ ነው አባታችን። እንግዲህ ሸንጎ በዚህ ይዘጋል። እንግዲህ እግዚአብሔር ላጣ ማግኘቱን፣ ለተቸገረ ማግኘቱን፣ ለተራበም ምግቡን ይስጠን፣ ዘመኑን ይባርክልን፣ የንስሐ ዕድሜ ይስጠን። ወታደር እንደ ጥይቱ ብሎም ደግሞ ገበሬ እንደ ምርቱ፣ እረኛም ደግሞ እንደ ወተቱ ብሎም ቄስ እንደ ልብሱ፣ የጨዋ ልጅ ደግሞ እንደ ፈረሱ ይውደዳችሁ። ሰውን ያስገራልን፣ ዘመኑን ያሳምርልን። በሉ እንግዲህ በቃ እንግዲህ በሰላም ግቡ። እንደው አባ ይቅር ይበሉኝ፣ እንደው ተሳስቻለሁ፣ ይቅር ይበሉኝ አባ፣ እንደው ይቅር ይበሉኝ። አይገባም። ግድ የለም አንቺም ቢሆን በቤተ ክርስቲያን ሥርዓት መሰረት ንስሐ ግቢ፣ ተማሪ፣ ከቤተ ክርስቲያን ቅረቢ። አዎ በሉ እንግዲህ አሁን ሁላችሁም ራሳችሁን መርምሩ። ሸንጎም ለዛሬው አለው ውሎ በዚህ ይበቃል። አዎ ሰላም ግቡ።